በሰላም ነው? አዎ በሰላም። እሱ ፊት ነው? አዎ ችግር የለውም። ጥያቄው እሱ ነው ይመለከታል። እሺ። ይሄ ሰው ለትውት ነው ማለት ከዚያም በመቀጠል ደግሞ የልጇ አባት እንዴት ነሽ? ሁላችሁም የፈራችሁ ይመስላል። ዶክተር ዳግም ትራመዳለች አይደል? የሁሉም ምርመራ ውጤቶች በእርግጥ ተሟልቷል። መቼም መጥፎ ዜና ለመስማት እዚያ የተሰባሰበ ነው አይደል? ህይወት የመራመድ እድሏ ቤቲ በስተመጨረሻም እንግዲህ አሁን ላይ ሀሳቧ እቅዷ ማለት ነው ሊሳካለት ጫፍ ደርሳለች። ምክንያቱም ሳትፈልግ ከማትፈልገው ግለሰብ ጋር በመሆን ገንዘብ ለማግኘት እህቷን ለማሳከም ብላ እንዲሁም ደግሞ እህቷን እንዳትራመድ ያደረገውን ግለሰብ ለመበቀል ብላ የገባችበት ቤት አሁን ላይ ማለት ነው ያ ሁሉ ነገር አልፎ እህቷን ለማሳከም ሆስፒታል ላይ ቆማ ትገኛለች ማለት ነው። እንዲሁም ደግሞ እህቷ የመራመድ ሁኔታዋስ እንዴት ነው የሚለው ነገር እጅጉን በጣም አሳሳቢ ሆኗል። ባቢም እንዲሁም ደግሞ ቤትም ማለት ነው በጉጉት እየጠበቁ ይገኛሉ። ህይወት መራመድ ትችላለች ወይንስ ደግሞ አትችልም የሚለውን ነገር ሰፍ ብለው ከዶክተሩ እየጠበቁ ይገኛሉ። እንግዲህ ያው ቢሳካላቸው ሀሳቧ እቅዷ ቢሳካላት ለባቢም ለሷም ለሁላቸውም አጠቃላይ እጅጉን በጣም ደስ የሚል ነገር ነው። ምክንያቱም በጣም ብዙ መስዋዕትነት ስለከፈሉ ማለት ነው። በተለይ ቤቲ ማለት ነው። ባቢም ቢሆን ከእናቱ ጋር እየተጣላ እንዲሁም ደግሞ ከህይወት ጋር ማለት ነው ጥሩ የሆነ ጊዜ እያሳለፈ እሷ እንዳይሰማት እንዳታስብ በማድረግ ሙሉነት እንዲሰማት በማድረግ እንግዲህ ህይወትን አብሯት በመሆን በብዙ ነገሮች እያገዛት ይገኛል ማለት ነው። ስለዚህ ለሱም እጅጉን በጣም ደስ ነው የሚለው ማለትም መራመድ ብትችል ማለት ነው። እና ህይወት በቀጣይ ፓርት ትራመዳለች ብለን እንዲሁም ደግሞ የቤቲን ደስታ የሁላቸውንም ደስታ ለማየት ሁላችንም እንጓጓለን። እንዲሁም ደግሞ የባቢ እናትም የምታፍርበት ጊዜ ይመጣል ብዬ አስባለሁ። ምክንያቱም በአንድም በሌላ የቤቲን እህት እየተናገረቻት ቤቲንም ማለት ነው ልጄ የእናንተን ልጅ እየተሸከመማ በፍጹም ሊኖር አይችልም፣ እንደዚህ አይነት ህይወት አልመኝለትም እያለች ስትል የነበረችው የባቢ እናት በስተመጨረሻም ህይወት ታክማ መታ ማፈር መቻል አለባት ብዬ አስባለሁ ማለት ነው። እንግዲህ ከእሷ በልጦ ልጁ እኛ ነገ ጧት ምን እንደምንሆን አናቅም፣ እባክሽን እማዬ በእኔ ፍላጎት ተይኝ፣ እኔ በጣም ነው የምወዳት በጣም ነው የማፈቅራት እያለ እንግዲህ የእናቱን ምክር ሳይሰማ ማለት ነው እሱም ያው ከህይወት ጋር ጊዜውን እያሳለፈ ይገኛል ማለት ነው። ሌላው እንግዲህ ስለ ትሁት ጉዳይ ነው። አሁን ላይ ትሁት ላይ ሁሉም ተነስቶባታል ማለት ይቻላል ማለት ነው። አባባ ሳይቀር ድምፁን ከፍ አድርጎ ለመጀመሪያ ጊዜ ትሁትን ሲቆጣት ነበረ። ምክንያቱም ከቤት የሌለ ሰው እየፈለግሽ ከቤት ያለችውን አባረርሻት በማለት እንግዲህ ተናግሯል ማለት ነው። ግን ደግሞ ይሄን ከተናገረ በኋላ ካስተዋለ በኋላም የተናገረው ነገር አለ። ምክንያቱም አለምዬ ከዚያ ሁሉ ችግር ውስጥ አውጥተናት ከብዙ ነገሮች አውጥተናት እንዴት በትንሽ ነገር በዚህ ሁኔታ ከዚህ ቤት ዝም ብላ እንደ ሌባ እንዴት ወጥታ ትሄዳለች? ምንም ያክል ብትናገሪያት እኛን ቸው ብላ ተሰናብታ መሄድ ነበረባት። እኛ ከብዙ ነገር አላድናትም እንዴ? አላወጣናትም እንዴ? እንዴት በዚህ መልኩ ትታን ትሄዳለች የሚለው ነገር ማለት ነው አባባን እጅጉን አስቆጥጧል። እውነት ለመናገር ማለት ነው ያስብላል። በነገራችን ላይ
አለምዬ በጣም ራስ ወዳድ ነች ማለት ነው። ምንም ያክል ማለት አባባን ብትፈልገውም ለራሷ ማድረግ ብትመኝም ማለት ነው። በእርግጥ አባባን ፈልጎ ነበረ ማለት ነው። ግን ደግሞ አሁን ላይ ትሁት የምትናገረውና ይህ ነገር ይሆናል ሊሆን ይችላል በሚለው ነገር ትሁት ትክክለኛ ነገር ነው የምትለው ማለት ነው። ምክንያቱም የአባባ ሚስት እንግዲህ በህይወት ልትኖር ትችላለች። አባባ ከበፊቱን ጀምሮ ሲፈልግ አጥም አይደለ እንዴ ሲፈልግ የነበረው አጥሟን አምጥቼ ከዚሁ ካጠገቤ አሳርፋታለሁ፣ ልቤ ትንሽ ይረጋጋል በሚለው ምክንያት ነበር ያነሳው። ስለዚህ አሁን ላይ ደግሞ እንግዲህ የኔ አበባ የሚላት እንግዲህ አባባ ማለት ነው። በጣም ብዙ ነገሮች ያሳለፈችው ሚስቱ ማለት ነው በህይወት አለች ሲባል ደስ ሊለው ይገባል። ይህን ነገር በህይወት አለች የሚለውን ነገር ይዞ እንኳን መፈለግ መቻል ነበረበት ማለት ነው። እና አረ በፍጹም ይህ ነገር የማይሆን ነገር ነው። ምንም ደስ አላለኝም። እውነት ሊሆን አይችልም። በምንም ታምር እውነት አይደለም። ተይ እንጂ ያልሆነ ህልምማ አታሳይኝ እባክሽን ትሁት አርፈሽ ተቀመጥ ሲል የነበረው አባባ እንግዲህ ሁሉን ነገር በድብቅ እየሄደ ስታጣራ የነበረችው ትሁት ማለት ነው። እንግዲህ አበባዬ በህይወት አለች፣ አባዬ እመነኝ በህይወት አለች፣ ትልቅ ሰው ነው የነገረኝ። ስለዚህ እናንተ ለምንድን ነው እውነቱን መጋፈጥ ያቃታችሁ ብላለች። እውነቷን ነው በነገራችን ላይ ማለት ነው። እዚህ ጋር አባባም ሆነ አለምዬ እንዲሁም ደግሞ ናቲ የሚለውን ነገር በሙሉ እውነቱን መጋፈጥ አልፈለጉም ማለት ነው። እና ለምንድን ነው ያልተረዳችሁኝ? እኔ እኮ እውነቴን ነው በእርግጠኝነት በህይወት አለች። በቃ ልትናገርም ላትናገርም ትችላለች፣ ላትንቀሳቀስም እኮ ትችላለች። ግን ደግሞ በህይወት እስካለች ድረስ የግድ ማወቅ አለብን ብላለች ማለት ነው። ለአለምዬ ይብን ይሄን ነገር ነው ያስረዳቻት። በቃ አንቺ ምንድን ነው እንደዚህ የሚያደርግሽ? ሚስቱ እኮ ነች። በህይወት አለ እስከተባለች ድረስ ደግሞ ምን አይነት ሁኔታ ላይ እንዳለች እንኳን ማወቅ ግዴታ አለብን። በቃ ለምንድን ነው አለም ይሄን ነገር እኮ እንዲሁም ከኔ የበለጠ አንቺ ልታግዥኝ ይገባል። አባባን እኮ በዚህ ጉዳይ ደስ ሊለው ይገባል። አንቺ ልታግዥኝ ትችያለሽ። በፍጹም አንቺ እኔን በጣም ትጠይኛለሽ። እኔ እና እሱ አንድ ላይ እንዳንሆን የምታደርጊው እጥረሽ ነው በማለት እንዴ አባባን ወደሽዋል እንዴ? በቃ ከወደድሽውም እኮ ችግር የለውም እያለች እንግዲህ ትሁት በግልጽ እየተናገረች ነበር ማለት ነው። እና በስተመጨረሻውም እንግዲህ አለምዬ ምንድን ነው ያደረገችው? ምንም ያክል እንግዲህ ካለሁበት ከዚያ ውስጥ ብታወጭኝም ከብዙ ነገር ብትታገድኝም ያው እንግዲህ አለምዬ ያለችው ነገር በስተመጨረሻም ትሁትን ነው የወነጀለቻት ማለት ነው። ግን ደግሞ እዚህ ቤት እንድወጣ ያደረግሽኝ አንቺ ነሽ። ናቲ ለጊዜው እንዲደውልብኝ አልፈልግም፣ ብቻዬን መሆን እፈልጋለሁኝ፣ በሉ ደህና ሁኑ በማለት እንግዲህ ላደረጋችሁልኝ ነገር ሁሉ አመሰግናለሁ። ግን ደግሞ ከቤት የመውጣቴ ምክንያቴ አንቺ ነሽ በማለት እንግዲህ ትሁትን ወንጅላ ከዛ ቤት ወጥታለች ማለት ነውና እንግዲህ ያው ተይኝ አትበጭብጭኝ እያለት ነው እንግዲህ አባባም ማለት ነው። በጣም ነው በቃ ትሁት የማይሆን ነገር ጀምረሻል፣ እባክሽን ተይኝ አትበጥብጭኝ። እኔ መቼም ያለ ሰው ኑር የተባልኩ ግለሰብ ነኝ። በቃ ከሰው ተፈጥሬ ያለ ሰው ኑር የተባልኩ ሰው ነኝ በማለት እንግዲህ ራሱን እንትን እያለ ሲጸጸት ነበረ ማለት ነው። አባባውንን ለመናገር እንግዲህ ልጅ አለው። ያ ማለት እንግዲህ ልጁ ደግሞ ትንሽ አይንከባከበውም ወይንም ደግሞ አብሮት አይሆንም፣ አሊያም ደግሞ አግብቶ ጥሩ ቤተሰብ እንኳን አልመሰረተም ማለት ነው። እንግዲህ እንዳየነው ቃሊብ ነበረ። ቃሊብ አግብቶ ቴና አባባ ልታጠፈው ነው የተነሳችው ማለት ነው። አሁን ደግሞ በድጋሚ መታለች። ምን ለማድረግ እንደፈለገች ባይታወቅም ማለት ነው። እና ከዛ አንጻር በጣም ብዙ ነገሮች የውስጡ ነገር አለ የማን የአባባ ማለት ነው። እና ከዚያ አንጻር አሁን ላይ አባባ ምርር ብሎታል። ሁሉም እየመጣ የሚሄድ ነው እንጂ ከሱ ጋር አብሮት የሚኖር አንድም ሰው የለም ማለት ነው። በእርግጥ ትሁት መቼም ቢሆን መቼም አባባን አልታወችውም ማለት ነው። ግን ደግሞ አሁን ቤተሰቦችሽ ይፈልጉሻል፣ እንዲሁም ደግሞ ተመስገን ቤተሰብ ሄዶ ይቅርታ ጠይቋል። ስለዚህ ወደ ቤተሰብ የግድ መሄድ አለብሽ ሲላት ነበር። በነገራችን ላይ ተመስገን በቃ እኔ አሁን ላይ ሽማግሌ ልኬ ቤተሰቦቿ ይቅርታ አድርገውልኛል፣ ሽማግሌ ልኬ ትሁትን ማግባት ነው የምፈልገው፣ የልጄን እናት ማግባት ነው የምፈልገው በማለት ለአባባ ተናግሮ ነበር ማለት ነው። በዚህ ጉዳይ ደግሞ እናቲ እንግዲህ የአቶ ተመስገን የሚባለው ለትሁት ምኗ ነው የሚለውን ጥያቄ ጠይቋል ማለት ነው። ቆይ እኔ ልመልስልህ። እኔ ማለት እንግዲህ የትሁት የድሮ የልጅነቷ ፍቅረኛ ነኝ፣ እንዲሁም ደግሞ የልጇ አባት ነኝ። አሁን ደግሞ
ሽማግሌ ልኬ ላገባት ነው በማለት እንግዲህ ተናግሯል። ናቲ እጅጉን በጣም ነበር የተናደደው። ምክንያቱም ትሁትን ለማግባት ሽማግሌ ለመላክ በጣም ዝግጅት ላይ ነበረ። ነገሮቹ ይረጋጋሉ በማለት ጊዜን እየጠበቀ ነበር። ግን ደግሞ ያልሆኑ ነገሮችን እየተፈጠሩ ነገሮችን ማለት ነው ችግር በችግር እየመጡ ጊዜው እንዲራዘም አድርጎ አሁን ላይ ደግሞ እንግዲህ አቶ ተመስገን መጥቶ እኔ ነኝ ትሁትን የማገባት እያለ ይገኛል ማለት ነው። ያው እንግዲህ እናቴም ማለት ነው ትሁት ምንም ብትሆን እናቴ ነች። በእናቴ ላይ ያደረግሽው ነገር ቀላል ነገር አይደለም። ምንም ያክል አድንሻታል፣ ከዚያ ችግር አውጥተሻታል። ስለዚህ ግን እንደዚያ ማድረግ አልነበረብሽም። አሁን ይህ ሁሉ ነገር ታዩና ያ ግለሰብ ማን ነው በማለት እንግዲህ ሲናገር ነበረ። ይሄኛውን ችግርህን በመጀመሪያ ፍታ በማለት እሷም ተናዳ መልሳለታለች ማለት ነው። እንግዲህ የአቶ ተመስገንና እንዲሁም ደግሞ የናቲ ጉዳይ እንዴት ሊፈታ ይችላል የሚለው ነገር ናቲ ነው ወይንስ ደግሞ ትሁት ማለት ናቲ ነው የምታገቡ ወይንስ ደግሞ አቶ ተመስገን ነው የሚለው ነገር እጅጉን በጣም እንግዲህ አሳሳቢ ጉዳይ ነው ማለት ነው። ተመስገን ያው ለማንም እንድትሆን ራሱ አይፈልግም። አንድ ለራሱ ብቻ ነው እንጂ ሌላ አግብታ እንድትኖር ራሱ በፍጹም አይፈልግም። እንግዲህ ከሀገር እስካሁን ድረስ ማለት ነው ከዚህ ሀገር አስወጥቷት ራሱ እያሳደዳት ይገኛል ማለት ነው። የትሁት መጨረሻ ምን ሊሆን ይችላል? የአባባና እንዲሁም ደግሞ የሚስቱስ መጨረሻ ምንድን ነው የሚለውን ነገር እንዲሁም ደግሞ ስለ ቤቲና እንዲሁም ስለ ህይወት ጉዳይ ትድናለች ወይንስ ደግሞ አይድንም የሚለው ነገር እጅጉን በጣም በጉጉት የምንጠብቀው ይሆናል። ቀጣይ ፓርት በእርግጠኝነት ህይወት በእግሯ ተራምዳ ቤቲ ስትደሰት ከቤተሰቦቿ ጋር እንዲሁም ደግሞ ከፍቅረኛዋ ከባቢ ጋር በመሆን አብረን የምናየው ይሆናል ብዬ አስባለሁ። መልካም ጊዜ ተመኘውላችሁ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ